ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹ እየመራው አብሬያችሁ ቆይታ ማድረገው ነው ፍራታ ጥላሁን ነኝ መልካም ቆይታ የካታሩ አሚር ሼክ ታሚም ቢን ሐማድ አልታኒ ጠቅላይ ሚኒስትር ዶክተር አብይ አህመድን በሉሳይል ቤተ መንግስት ተቀብለው አነጋገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት በቀድሞ አሚር ሼክ ሐማድ ቢን ኻሊፋ አልታኒ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞ አሚር ሼክ ሐማድ ቢን ኻሊፋ አልታኒ ህልፈትን ተከትሎ ባስተላለፉት የሐዘን መግለጫ የቀድሞ አሚር በአፍሪካ ቀንድ ሰላምን ለማስፈን ለውይይትና ለድርድር መሰረት በመጣል ረገድ ትልቅ አስተዋጽኦ ያበረከቱ ጥበበኛ መሪ እንደነበሩ መግለጻቸው ይታወሳል። በተለይም ለኢትዮጵያ ልዩ ትኩረት ይሰጡ እንደነበርና የሁለቱ ሀገራት ወዳጅነት ከመጀመሪያው ሂጅራ ጀምሮ የቆየ ጥልቅ ታሪካዊ መሰረት እንዳለውም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞ የካታር አሚር ሼክ ሐማድ ቢን ኻሊፋ አልታኒ ከዚህ ዓለም በሞት በመለየታቸውን ተከትሎ ለካታር ህዝብና መንግስት ሀዘናቸውን ለመግለጽ ካታር ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ዛሬም የታሪክ አደራ የሚሸከሙ የቁርጥ ቀን ልጆች ትፈልጋለች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት የሚጀምረውን ሀገራዊ ምክክር ጉባኤ አስመልክቶ በይፋዊ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያ ለታሪካዊውና ታላቁ የሀገራዊ ምክክር በምትሰናዳበት በዚህ ወሳኝ ታሪካዊ ወቅት ለመላው የሀገሬ ልጆች የማስተላልፈው መልእክት ታላቅና የከበረ ጥሪ ያለኝ ሲሉ ጠቅሰዋል። ነገ የሚጀምረው ውይይት ፍቱን የፖለቲካ መድረክ ብቻ ሳይሆን የእኛንና የመጪውን ትውልድ ዕጣ ፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ጭምር ነው ሲሉም ገልጸውታል። ለሀገራችን ዘላቂ ሰላም መረጋጋትና ሁለንተናዊ ብልጽግና የምትተጉ የኢትዮጵያ ታላቅነት ግድ የሚላችሁ ሁሉ ፈረሱም ሜዳውም ይኸው በማለትም የመድረኩን ሁለንተናዊነት ጠቅሰዋል። ትናንትና አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት ለሉዓላዊነትና ለክብር ሲሉ በደማቸውና በአጥንታቸው እንደተዋደቁላት ሁሉ ዛሬም ኢትዮጵያ የታሪክ አደራ የሚሸከሙ የቁርጥ ቀን ልጆች ትፈልጋለች በማለት ነው ያሰፈሩት። ሆኖም ዛሬ ሀገራችን የምትሻው ጠበንጃ ያነገቡ ሳይሆን በሀሳብ ብስለት በእውነት በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮችን ነው። እኛም ዛሬ እንደ ትናንቱ በታላቅ የድል ዋዜማ ላይ እንገኛለን። ምክንያቱም ኢትዮጵያና ሕዝቦቿ ማሸነፍ አይቀሬ ነው ሲሉ አክለዋል። በሰለጠነ ንግግር በሰላማዊ ውይይትና ሀገራዊ መግባባት የገጠሙን ፈተናዎች በሙሉ አልፈን ወደ ብልጽግና በጋራ እንሻገራለን በማለትም መልእክታቸውን ደምድመዋል። የኢትዮጵያ የእንስሳት ሀብት ልማት የአርሶ አደርና አርብቶ አደሩን ተጠቃሚነት በማሻሻል ውጤት እያስገኘ መሆኑ ተገለጸ። የግብርና ሚኒስቴር ከአፍሪካ ህብረት የአህጉር አቀፍ የእንስሳት ሀብት ቢሮ ጋር በመተባበር የተዘጋጀው ጉባኤ በአዲስ አበባ እየተካሄደ ነው። ጸጋኒስ ተሰማ ዝርዝር አላት። የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ እንደገለጹት ኢትዮጵያ የእንስሳት ሀብት ልማት በማሳደግ የአርሶና አርብቶ አደሩን ተጠቃሚነት የሚያረጋግጡ ተጨባጭ እርምጃዎችን በመውሰድ እየሰራች ነው። በዚህም አርሶና አርብቶ አደሮች የሚያጋጥማቸውን የውሃና የመኖ እጥረትን በዘላቂነት የሚቀርፉ እንዲሁም የእንስሳት ሕክምና መስጫ ተቋማትን የማስፋፋት ስራዎች እየተከናወኑ መሆኑን ጠቅሰዋል። ከአርብቶ አደሮች ጋር የሚሰሩ ተቋማትን፣ የእንስሳት ገበያ ማዕከላትን ለአርብቶ አደር አካባቢዎች ተደራሽነት የማጠናከር ስራዎችንም እየተሰራበት እንደሆነም አብራርተዋል። የአፍሪካ አርብቶ አደሮች ገበያ ልማት ላይ ያተኮረው ጉባኤ የአፍሪካ ሀገራት የግብርና ምግብ ስርዓቶቻቸውን ለማጠናከር በአፍሪካ አህጉራዊ ነጻ የንግድ ቀጠና ስር ያለውን የአህጉር ውስጥ ንግድ ለማስፋፋትና የእንስሳትና አርብቶ አደር የምርት ስርዓቶችን ሙሉ ኢኮኖሚያዊ አቅም ለመጠቀም በሚጥሩበት በዚህ ወሳኝ ወቅት ላይ የተዘጋጀ ነው ብለዋል። በአፍሪካ ሀገራት መካከል የእውቀት ሽግግሮችን ማጠናከር፣ ኢንቨስትመንቶችን ማስተባበርና በመላው አፍሪካ የሚገኙ ማህበረሰቦችን ተጠቃሚ የሚያደርጉ ድንበር ተሻጋሪ መፍትሄዎችን ማዘጋጀት እንደሚያስፈልግ ተናግረዋል። በኢትዮጵያ የእንስሳት ሀብት ልማቱን ከማዘመን ምርታማነትንና የአርሶ አደሩን ተጠቃሚነት ከማሳደግ አኳያ ተጨባጭ ለውጦች መገኘታቸውንም ገልጸዋል። በአፍሪካ ህብረት የእንስሳት ሀብት ቢሮ ዳይሬክተር ሁያም ሳሌ አፍሪካ የዓለምን የእንስሳት ሀብት ከፍተኛ ድርሻ ብትይዝም ከእሴቱ ግን የምታገኘው በጣም አነስተኛውን ድርሻ ነው ብለዋል። በቀጣይም የአህጉሪቷን ግዙፍ የእንስሳት ሀብት በማልማት የአርሶና አርብቶ አደሮችን ተጠቃሚነት ለማሻሻል በሁሉም ዘርፍ የኢንቨስትመንት አማራጮችን ማስፋት እንደሚያስፈልግ ገልጸዋል። በአፍሪካ ህብረት የገጠር ልማት ክፍል ኃላፊና የግብርናና ምግብ ዋስትና ክፍል ተጠባባቂ ኃላፊ ጃኔት ኤዳሜ በበኩላቸው በአፍሪካ የእንስሳት ልማት ኢንዱስትሪ ተወዳዳሪ ማድረግ፣ ቀጠናዊ ውህደት እንዲሁም የግሉ ዘርፍ ተሳትፎ ለማጠናከር እየተሰራ መሆኑን ተናግረዋል። በአፍሪካ የእንስሳት ገበያ ማዕከልና ሌሎች የእንስሳት ልማት ዘርፍ ኢንቨስትመንቶችን ማሳደግና ቅድሚያ በመስጠት በትኩረት ሊሰራ እንደሚገባም ነው የገለጹት። የእሴት ሰንሰለትን ማጠናከር፣ የእንስሳት ጤና ጥበቃ ስርዓትና ድንበር ተሻጋሪ የእንስሳት በሽታዎች ቁጥጥርም ማጠናከር እጅግ አስፈላጊ ነው ብለዋል።
የጌትስ ፋውንዴሽን ተወካይ ቶማስ አቤ ፋውንዴሽኑ የአርብቶ አደሮችን ተጠቃሚነት የገበያ ተደራሽነት ለማስፋፋት የፖሊሲና ተቋማዊ አቅሞችን ለማጠናከር ከአፍሪካ ህብረት የእንስሳት ሀብት ክፍል ጋር እየሰራ መሆኑን ገልጸዋል። የአፍሪካ አርብቶ አደሮችን ገበያ ልማትና ኢንቨስትመንት ለማሳደግና የፖሊሲ ማዕቀፎችን ለማጠናከር እየተሰሩ የሚገኙ ስራዎችንም ጠቅሰዋል። በአዲስ አበባ ከተማ ኮሚኒኬሽን ቢሮ አስተባባሪነት ዛሬ ሐምሌ 7 ቀን 2018 ዓ.ም ከማለዳው 12 ሰዓት ተኩል ጀምሮ በአዲስ አበባ በከተማ ደረጃ የችግኝ ተከላ መርሃ ግብር ከሚዲያና ኮሚኒኬሽን ዘርፍ አመራርና ባለሙያዎች ከሚዲያ አካላት ጋር ተካሂዷል። ቻናል 1 ቴሌቪዥንም እንደ የመጀመሪያ አረንጓዴ አሻራ ችግኝ ተከላ ተሳትፎን አድርጓል። ሪፖርተራችን አናል ተስፋ እንደሚከተለው ያቀርበዋል። በስምንተኛው ዙር የአረንጓዴ አሻራ መርሃ ግብር የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ባለሙያዎችና ጥሪ የተደረገላቸው የሚዲያ ጣቢያዎች ተስፋን እንትከል በሚል መሪ ቃል በመዲናዋ የአረንጓዴ አሻራቸውን አሳርፈዋል። በችግኝ ተከላ መርሃ ግብሩ የተገኙ የቢሮ ኃላፊዎችና የሚዲያ አካላት እንዲሁም ታዋቂ ሰዎች ችግኝን መትከል የምግብ ዋስትናን ለማረጋገጥና የአየር ንብረት ለውጥን ለመከላከል የሚያስችል ነው ብለዋል። ዛሬ ላይ የምንተክለው ችግኝ ለነገው ትውልድ የምናስረክበው ገጸ በረከት ነው ሲሉም ተናግረዋል። ለሀገር ትልቅ ፋይዳ አለው። ለሀገር ብቻ ሳይሆን በተናጠል ወደ ግለሰብ ቢሆን ምግብ ነው፣ አየር ነው፣ ጥላ ነው፣ የተለያዩ ነገሮችን የሚያከናውን ተግባር አለው። ዛፍ ህይወት ነው፣ ሰው የምትተክለው ህይወት ነው እና አሻራም የሚያስብለው ለልጆች አንድ ዛፍ ለዛሬ ለኔ ይደርስልኛል ብለህ ሳይሆን ለልጄ ለትውልድ ይሆናል ብለህ ነው የምትተክለው በባህሪው ዛፍ። ምክንያቱም አድጎ እንትን ብሎ ጥላ የሚሆነው ለልጆች ነው። ስለዚህ የዚህ ዘመን ሰው ለትውልድ የሚያስቀምጠው አንድ ሀሳብ ነው፣ አንድ ነገር ነው። አስቤልሃለሁ፣ ነበርኩልህ፣ ይሄን ነገር አድርጌልሃለሁ ለማለት ነው የሚያደርገው። ያ ነው አሻራ የሚያስብለው እና ያ በጣም በጣም ትልቅ ሙያ ነው። አረንጓዴ ነገር ማለት በተለይ ችግኝ ማለት ለመሬታችን ሳምባ ነው። አሁን የምንተክለው እሱ ብቻ አይደለም፣ ምግብም ነው። ያሁኑ ደግሞ እኛውን ተከልነው አቮካዶ ነው ምግብ ነውና እንደ ሀገር ትልቅ ጥቅም አለው። ኢንቫይሮንመንታችንን ያስተካክላል። እኛ ድሮ ስንል የነበረው ፊልማችን ላይ ስንል እንደነበረው ለዝናብ እጥረት ወዲያና ወዲህ ስንል አንገኝም። የምንፈልገውን ዝናብ እናገኛለን። ለመተንፈስ ትክክል የሆነ ለመኖሪያ አሪፍ የሆነ ድርቅ ማያጋጥማት ሁልጊዜ ዜጎቿ ጠግበው የሚያድሩ ኢትዮጵያን ለመገንባት ያስችላል። ከችግኝ መትከል በፊት የነበረውን የአየር ሁኔታና ችግኝ በየአመቱ እየተከልን ከመጣን በኋላ ያለው የልምላሜም የአየር ለውጥ ሁኔታም ሲታይ እጅግ በጣም ለውጥ አለው። ከዚህ በተጨማሪ ደግሞ ዓለም ምስክርነት ሰጥቶናል። በሰራነው ስራ በአረንጓዴ አሻራችን ምክንያት ዓለም ሽልማት ሰጥቶናል፣ እውቅና ሰጥቶናል። በዓለም መድረክ ጠርቶ እውቅና ሰጥቶናል ማለት ነው። 48 ቢሊዮን ተክለናል እስካሁን። ዘንድሮ 8 ቢሊዮን እንተክላለን። በአጠቃላይ 56 ቢሊዮን ችግኝ እንተክላለን ማለት ነው። ይሄ ትልቅ ለሀገራችን ትልቅ እመርታ ነው ብለን እናምናለን። የሚዲያ ባለሙያዎችን ያስተባበረ ነው። በሀገር አቀፍ ደረጃ ያሉ ሚዲያዎች፣ ከተማ አቀፍ ያሉ ሚዲያዎች፣ የመንግስት ሚዲያዎች፣ የግል ሚዲያዎች፣ የማህበራዊ አንቂ ግለሰቦች የተሳተፉበት የችግኝ ተከላ ፕሮግራም ነው። እያንዳንዱ ዜጋ ችግኝ ከመትከል ባሻገር ሌሎች ችግኞችን እንዲተክሉና እንዲንከባከቡ ሀገራዊ ኃላፊነቱን እንዲወጣ መስራት የሚገባ ሲሆን ቻናል 1 ቴሌቪዥን ጣቢያም የመጀመሪያ አረንጓዴ አሻራ ችግኝ ተከላ ተሳትፎን አድርጓል። ከዚህ በበለጠ ተሳትፎን አጠናክሮ እንደሚቀጥልም የቻናል 1 ቴሌቪዥን ጣቢያ ዋና ስራ ፈጻሚ አቶ ሳሙኤል ደበበ ተናግረዋል። እንደ ሀገር ራሱ የካርበን ክሬዲት ላይ የምናገኘው ጥቅም እንዳለ ሆኖ እኔ አሁን ዛሬ ተክል ለልጆቼ ነው የተከልኩት። ፍራፍሬ መሆኑ ደግሞ በጣም ያስደስታል። ምክንያቱም በየግቢያችን በየአካባቢያችን እንተክላለን እኮ፣ ግን እንደ ሀገር ልማት ነው እንደዚህ ሰፊ ሜዳ ላይ መተን ፍራፍሬ ስንተክል በጣም ፍራፍሬ መሆኑ ከዛፍነት ባሻገር ደግሞ የምግብነት ጥቅም ስላለው ስላረኩት በጣም ደስ ብሎኛል። እንደ ጣቢያም ቻናል 1 በራሳችንም ተሰባስበን ደግሞ ሌላ መርሃ ግብር ይኖረናል ብዬ አስባለሁ። ያው ቻናል 1 አሁን ስርጭት ከጀመረ 10 ወሩ ነው እና ይሄ እንግዲህ የመጀመሪያው በጣቢያ ደረጃ የመጀመሪያው የችግኝ ተከላ መርሃ ግብራችን ነውና ጥሪም ሲደረግልን የመጀመሪያ ነው። ከዚህ በኋላ የሚመጡት ነገሮች ላይ በሙሉ ጥሪም ተደርጎልን በራሳችን ኢኒሼቲቭም እንሳተፋለን የሚል እምነት አለኝ እና ያው አንድ አመት ሊሞላን ነው፣ ገና ልጅ ነን እና አመት ሳይሞላን እዚህ ላይ ከተሳተፍን እንግዲህ ከአመት በኋላ ደግሞ ትልልቅ ነገሮች ላይ እንሳተፋለን የሚል እምነት አለኝ።
የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ለምን የጤና ምርመራ አያደርጉም በሚል መሪ ቃል ለአንድ ሳምንት የሚቆይ ታላቅ የነጻ ሕክምናና የምርመራ ዘመቻ አስጀመረ። የነጻ ሕክምና አገልግሎቱ ከዛሬ ሐምሌ 7 ቀን 2018 ዓ.ም ጀምሮ እስከ ሐምሌ 13 ቀን 2018 ዓ.ም በሆስፒታሉ ግቢ ውስጥ የሚሰጥ ነው። በተለይም የሕክምናና የምርመራ ወጪዎችን መክፈል ለማይችሉ ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ትልቅ የገንዘብ እፎይታ ይዞ የመጣ ዕድል መሆኑም ተገልጿል። ዘመቻው ከፍተኛ ወጪ የሚጠይቁትን ኤክስሬ፣ አልትራሳውንድ፣ ኤኮና የካንሰር ቅድመ ምርመራዎችን ጨምሮ ሁሉንም አገልግሎቶች ሙሉ በሙሉ በነፃ እንደሚያቀርብም ገልጿል። አገልግሎቱ ዜጎች የበሽታ ምልክቶችን አስቀድመው እንዲያውቁና የህክምና ዕድል እንዲያገኙ ያስችላቸዋል። በዘመቻው የሚሰጡ ዋና ዋና አገልግሎቶች የደም ግፊት፣ የስኳር ምርመራና የልብ በሽታ ምርመራ፣ የጡትና የማህፀን በር ካንሰር ምርመራ፣ የውስጥ ደዌ፣ የህፃናት የማህፀንና ጽንስ እንዲሁም የቀዶ ህክምና አገልግሎቶች ከአንገት በላይ የአይን፣ የጥርስ፣ የአጥንት፣ የቆዳና የአእምሮ ጤና ምርመራ፣ የሽንት ቧንቧ፣ የፕሮስቴትና የሽንት ቱቦ ህክምናዎች ናቸው። ሆስፒታሉ በተለይም የህክምና ወጪዎችን መሸፈን የሚከብዳቸው ዜጎች ጤናቸውን ለመጠበቅና ሊከሰቱ የሚችሉ የጤና እክሎችን አስቀድሞ ለመከላከል ይህንን ዕድል እንዲጠቀሙበት ጥሪ አቅርቧል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከጣሊያን ኤምባሲ ጋር በመተባበር ለኢትዮጵያ የግብርና ቴክኖሎጂ አስመጪዎች ጥሪ ያቀረበ። ጥሪው የተላለፈው ከህዳር 1 እስከ 5 2019 ዓ.ም ወይም ከኖቬምበር 10 እስከ 15 2026 በጣሊያን ቦሎኛ ለሚካሄደው ኤማ ዓለም አቀፍ የግብርናና አትክልት ማሽነሪዎች ኤክስፖ ተሳትፎ ነው። ኤማ ኢንተርናሽናል ለግብርና ዘርፍ ማሽን አምራቾች፣ ተመራማሪዎችና ባለሙያዎች በየሁለት ዓመቱ በጣሊያን ቦሎኛ ከተማ የሚካሄድ በዓለም ሁለተኛው ትልቁ የግብርናና አትክልት ማሽነሪዎች ኤክስፖ ነው። ሪፖርተራችን የሮዳት ንጉሴ መግለጫውን ተከታትላ እንደሚከተለው አዘጋጅታለች። ኤማ ኢንተርናሽናል ኤክስፖ ለግብርና ዘርፍ ማሽነሪ አምራቾች፣ ተመራማሪዎችና ባለሙያዎች በየሁለት ዓመቱ በጣሊያን ቦሎኛ ከተማ የሚካሄድና ላለፉት 50 ዓመታት ሲካሄድ የቆየ በዓለም ሁለተኛው ትልቁ የግብርናና የአትክልት ማሽነሪዎች ኤክስፖ ነው። ከኖቬምበር 10 እስከ 14 በሚካሄደው የ2026ቱ ኤማ ኢንተርናሽናል ኤክስፖ ለኢትዮጵያ የግብርና ዘርፍ ማሽነሪ አምራቾች ጥሪ በቀረበበት መድረክ ላይ የኢትዮጵያ የንግድ ዘርፍ ማህበራት ዋና ጸሐፊ ዶክተር ቀነኒሳ ለሚ በዚህ ዓለም አቀፍ ኤክስፖ ላይ መሳተፍ ለግሉ ዘርፍ እንዲሁም ሀገር ሊሰጥ የሚችለውን ፋይዳ እንደሚከተለው አብራርተዋል። ፕራይቬት ሴክተሩ እንዲሳተፍበት እና የዓለም አቀፍ ልምድ እንዲያገኝ፣ ቴክኖሎጂዎች ወደ ሀገራችን እንዲገቡ፣ የሀገራችን ነጋዴዎች ከዓለም አቀፍ ነጋዴዎች ጋር አንድ ላይ ተገናኝተው ማሽነሪዎችን የሚያዩበትና ወደ ሀገር የሚያስገቡበት ኦፖርቹኒቲ እንዲፈጠር፣ ቴክኖሎጂ ወደ ሀገራችን እንዲገባ፣ በአጠቃላይ ግብርና ለሀገራችን ከአምስቱ ፒላር የሆም ግሮን ኢኮኖሚክ ሪፎርም ከለያቸው አንዱ ነው። ግብርና አሁንም የኢኮኖሚው 1/3 አካባቢ ኮንትሪቢዩት እያደረገ የሚገኝ ነው። ስለዚህ እንደ አፍሪካ ደግሞ በምግብ ራስን የመቻል አንዱ ትልቁ ግባችን ነው። ስለዚህ በምግብ ራስን መቻል የሉዓላዊነትም አካል ነው። ስለዚህ ይሄንን ዓላማ ለማሳካት የሀገራችን ነጋዴዎች እንደዚህ ሰብሰብ ብለው እንደዚህ አይነት መድረኮችን እንዲሳተፉ፣ የሀገራችን ግብርና እንዲዘመን፣ ፕሮዳክቲቪቲ እንዲጨምር እና እንደ አገር ያስቀመጠው የምግብ ሉዓላዊነትን ማሳካት የሚያስችል ስለሆነ የሀገራችን ነጋዴዎች መሳተፉ ትልቅ ጠቀሜታ ስላለው ዛሬ እንደ ምክር ቤት ይሄንን ኢቨንት ቀጥታ ከአዘጋጆቹ ጋር ተገናኝተው ምን አይነት ጥቅም እንዳለው ከዚህ በፊት ምን አይነት ኢቨንት እንደነበረ እነማን ሲሳተፉ እንደነበረ የዘንድሮ ዓላማ እነማን ይሳተፋሉ የሚለው ብሪፍ ተደርጎ እንዲያውቁና እንዲሳተፉበት ለማድረግ የተዘጋጀ መድረክ ነው ማለት ነው። ከ50 በላይ ለሚሆኑ የኢትዮጵያ የግብርና ቴክኖሎጂ አስመጪዎችና የዘርፉ ባለሙያዎች በተሰጠው ጋዜጣዊ መግለጫ ላይም በአዲስ አበባ የጣሊያን የንግድ ኤጀንሲ የንግድ ኮሚሽነር ክላውዲዮ ፓስፓሉቺ እንዲህ ያሉ ኤክስፖዎች መዘጋጀታቸው በጣሊያንና ኢትዮጵያ መካከል የጋራ ተጠቃሚነትን ሊፈጥር እንደሚችል ገልጸዋል። By organizing these events, by organizing ይህንን ንግድ ላይ ያተኮረ ሁነት በማዘጋጀት ሁለቱም ሀገራት ተጠቃሚ የሚሆኑበትን የጋራ ትብብር በማጠናከር የንግድ ልውውጣችንን እንደምናሳድግ ተስፋ እናደርጋለን። ከጣሊያን ወደ ኢትዮጵያ የሚገቡ ምርቶችም ሆነ ከኢትዮጵያ ወደ ጣሊያን የሚላኩ ምርቶችን በማሳደግ የንግድ ግንኙነታችንን ለማጠናከር እንፈልጋለን። በተለይም በግብርናው ዘርፍ የኢትዮጵያ ጥራት ያላቸው ምርቶችን ወደ ጣሊያን ለመላክ ፍላጎት አለን። በሌላ በኩል የጣሊያንን የቴክኖሎጂ ፈጠራና በኢንዱስትሪ ዘርፍ ያለውን ልምድ በመጠቀም የኢትዮጵያን የኢንዱስትሪ አቅም ለማሻሻልና የሁለቱን ሀገራት ትብብር የበለጠ ለማጠናከር እንሰራለን።
and hopefully this can lead to more cooperation. በዘንድሮ የ2026 ኤማ ኢንተርናሽናል ኤክስፖ ከ100 በላይ ሀገራትና ከ1800 በላይ ኢንቨስተሮች እንደሚሳተፉ ይጠበቃል። የኢትዮጵያ የጭነት ዕቃ አስተላላፊዎችና የመርከብ ወኪሎች ማህበር በዓለም አቀፍ ደረጃ እውቅና ያለውን የፊያታ ዲፕሎማ ያጠናቀቁ 147 የሎጂስቲክስ ዘርፍ ባለሙያዎችን አሰልጥኖ በአዲስ አበባ ስካይላይት ሆቴል አስመረቀ። ለየትኛውም ሀገር ኢኮኖሚ እድገት የጀርባ አጥንት ለሆነው ሎጂስቲክስና ትራንስፖርት ዘርፍ ዘመናዊ መሆን የሰለጠነ የሰው ኃይል ማፍራት አማራጭ የሌለው ቀዳሚ ተግባር ሆኗል። ሪፖርተራችን አማሩ ገብሩ እንደሚከተለው ያቀርበዋል። ለየትኛውም ሀገር የኢኮኖሚ እድገት የጀርባ አጥንት የንግድና ምርት እንቅስቃሴ ስኬት ዋስትና የሎጂስቲክስና ትራንስፖርት ዘርፍ ነው። ሆኖም ይህ ዘርፍ ዘመናዊ ቀልጣፋ እንዲሆን የሰለጠነ የሰው ኃይል ማፍራት አማራጭ የሌለው ጉዳይ ነው። ይህንን ክፍተት ለመሙላት ደግሞ የኢትዮጵያ የጭነት ዕቃ አስተላላፊዎችና የመርከብ ወኪሎች ማህበር በዓለም አቀፍ ደረጃ እውቅና ያለውን የፊያታ ዲፕሎማ ያጠናቀቁ 147 የሎጂስቲክስ ዘርፍ ባለሙያዎችን አሰልጥኖ በአዲስ አበባ ስካይላይት ሆቴል በደማቅ ስነ ስርዓት አስመርቋል። ማህበሩ በአገሪቱ የሎጂስቲክስና ትራንስፖርት ኢንዱስትሪ ውስጥ የሚስተዋለውን የሰለጠነ የሰው ኃይል እጥረት ለመቅረፍ ከዓለም አቀፍ የዕቃ አስተላላፊዎች ማህበር ፌዴሬሽን ፊያታ ጋር በመተባበር ፊያታ ዲፕሎማ ኢን ፍራይት ፎርዋርዲንግ የተሰኘ ስልጠና እየሰጠ እንደሚገኝ ተገልጿል። በምረቃው ወቅት የማህበሩ ፕሬዝዳንት አቶ ዳዊት ውብሸት እንደገለጹት ማህበሩ ስልጠናውን መስጠት ከጀመረበት ጊዜ አንስቶ እስካሁን ድረስ በአጠቃላይ ከ642 በላይ ባለሙያዎችን ያሰለጠነ ሲሆን ከ1800 በላይ ባለሙያዎችን ደግሞ በተለያዩ የአጫጭር ጊዜ ስልጠናዎች ማብቃት መቻሉን ገልጸዋል። አክለውም የፊያታ ስልጠና ፈላጊዎች ቁጥር በከፍተኛ ሁኔታ እየጨመረ ስለመጣ የስልጠና መስጫ አማራጮችን ለማስፋት እየሰራን ነውም ብለዋል። የስልጠናዎችን ተፈላጊነት በከፍተኛ ሁኔታ እየጨመረ በመምጣቱ አሁን ካለንበት ጠባብ የስልጠና ቦታ ወጥተን ምቹና ዘመናዊ የተማሪ የስልጠና ማዕከል እያመቻቸን እንገኛለን። ከዚህ ባለፈ ሰልጣኞቻችንን በዘመናዊ ቴክኖሎጂ ለማገዝ The Learn Management System ወይም LMS የዲጂታል ስርዓት ለመዘርጋት ከእንግሊዙ ፍሬት ፎርዋርደር አሶሲዬሽን ከቢፋ እና ከትሬድማርክ አፍሪካ ጋር በጋራ እየሰራ እንገኛለን። ይህ የኦንላይን መድረክ ሲጠናቀቅ ማንኛውም ባለሙያ ሰራተኛና አመራር በተመቸው ሰዓትና ቦታ ሆኖ በስልኩም ሆነ ላፕቶፑን በመጠቀም የዓለም አቀፍ እውቅናን ሰርቲፋይድ በሆነ የሚችልበትን እድል ይፈጥርለታል። በዕለቱ ያነጋገርናቸው ተመራቂ ተማሪዎች በበኩላቸው የፊያታ ስልጠና ተግባር የታከለበትና ከምንሰራው ስራ ጋር የተጣጣመ ነው በማለት ከፍተኛ ጥቅም እንዳስገኘላቸው ገልጸዋል። ከምንሰራው ጋር የተያያዘ ስልጠና ነው። ብዙ ጊዜ የሚሰጠው ስልጠናዎች አብዛኛው አንዳንድ ጊዜ ትምህርቱና ስራው ላይ ትንሽ ልዩነት ሲፈጠር እናያለና እዚህኛው ስልጠና ላይ ግን ስራው ላይ ያለውና ስልጠናው ላይ ተመሳሳይ ነው። ችግሮች አበጥሮ በማውጣት እዛ ችግሮች ላይ መፍትሄዎች የሚባሉትን አንድ ባንድ መፍትሄዎችን በማድረግ የተሻለ የሎጂስቲክስ ተቋማትን አሁን ባሉበትም ተቋም የተሻለ ለመስራት ዝግጁ ሆነን እንግዲህ ስልጠናችንን ወስደን ጨርሰናል። እንግዲህ አሁን ወደ ስራ መግባት ነው። በምረቃ ስነ ስርዓቱ ላይ የትራንስፖርትና ሎጂስቲክስ ሚኒስቴር ከፍተኛ የስራ ኃላፊዎች፣ የኢትዮጵያ ማሪታይም ባለስልጣን ምክትል ዋና ዳይሬክተር፣ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚና የማህበሩ አባላት ተገኝተዋል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገናቸው መረጃዎች አልፋለሁ። የአሜሪካ ማዕከላዊ እዝ በኢራን ላይ ጥቃት በሰነዘረበት ወቅት አዳዲስ የጦር መሳሪያዎችን ጥቅም ላይ ማዋሉን ተረጋገጠ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ መሪ ሙጅታባ ካሚኒ የጤና ሁኔታ አስመልክቶ አዲስ መረጃ ይፋ አድርገዋል። ከሰሞኑ ዳግም በተካረረው የአሜሪካ ኢራን ግጭት አሜሪካ የአንዱ ዋጋ ከ2 ሚሊዮን ዶላር በላይ እንደሆነ የሚገመትና የአንድ ጊዜ አገልግሎት ብቻ የሚሰጡ የባህር ላይ አጥፊ ድሮኖችን እንዲሁም ከአየር ላይ ተወርዋሪ ድሮኖች ማሰማራቷ ታውቋል። እነዚህ የባህር ላይ ድሮኖች በሰዓት ከ60 ኪሎ ሜትር በላይ የመጓዝ ፍጥነት ያላቸውና ጥቃታቸውን ለመቀልበስ እጅግ አስቸጋሪ እንደሆነ የጠቀሰው አልጀዚራ ቀደም ሲል ለፈንጂ ማጽዳትና ለባህር ሰርጓጅ መርከቦች መከላከያነት የተዘጋጁ እንደነበሩም ታውቋል። ይህ በእንዲህ እንዳለ በቅርቡ በተገደሉት የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ ምትክ ስልጣን የያዙት ልጃቸው ሙጅታባ ኻሜኒ 90% ሰውነታቸው ተዳክሟል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ትራምፕ የኢራን ወታደራዊ መሪዎች መገደላቸውንና የሀገሪቱ የጦር መዋቅር የአየርና የባህር ኃይል ሙሉ በሙሉ መውደሙን ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ገልጸዋል።
ሙጅተባ ካሚኒ በየካቲት 21 የአሜሪካና እስራኤል ጥቃት ከደረሰባቸው በኋላ እስካሁን በአደባባይ አልታዩም። በአሜሪካና በኢራን መካከል ያለው ቀጥተኛ ግጭት በሆርሙዝ የባህር ሰርጥ ላይ ከፍተኛ ውጥረት ፈጥሯል። በዓለም አቀፍ ገበያ ላይም የነዳጅ ዋጋ በከፍተኛ ሁኔታ ጭማሪ አሳይቷል። ፕሬዝዳንት ዶናልድ ትራምፕ የሳውዲው ልዑል ሞሐመድ ቢን ሰልማን በሁቲ ታጣቂዎች ላይ ለሚፈጽሙት ጥቃት ይሁንታቸውን መስጠታቸውን የአሜሪካ ባለስልጣናትን ጠቅሶ አክሲዮስ ዘገበ። ለዝርዝሩ ጸጋነሽ ተሰማ። ሳውዲ አረቢያ ሰኞ ዕለት በሰነአ በሚገኘው አውሮፕላን ማረፊያ ላይ ጥቃት የፈጸመች ሲሆን ይህን ተከትሎ በኢራን የሚደገፉት የሁቲ ታጣቂዎች እንደ አውሮፓውያን አቆጣጠር ከ2022 ወዲህ ትልቅ ነው የተባለ የአጸፋ እርምጃ ወስደዋል። ይህም ለ4 ዓመታት ዘልቆ የቆየውን ይፋዊ ያልሆነ የሰላም ስምምነት ያፈረሰ መሆኑ ተገልጿል። የሳውዲው ልዑል አስቀድመው ለአሜሪካው ፕሬዝዳንት ሀገራቸው ከሁቲ ታጣቂዎች ጋር ባለው መጠነ ሰፊ ግጭት ዙሪያ ስጋት እንደገባትና የአሜሪካን ወታደራዊና ዲፕሎማሲያዊ ድጋፍ እንደምትፈልግ መጠየቃቸው ተገልጿል። ሳውዲ አረቢያ ይህንን የጠየቀችው ባለፈው ሳምንት መሆኑ የተገለጸ ሲሆን ሐሙስ ዕለት በዋሽንግተን የሳውዲ አምባሳደር ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር ተገናኝተዋል። ከአንድ ቀን በኋላም ሩቢዮ የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፈርሃን ጋር ተነጋግረዋል። አርብ ዕለት ደግሞ ፕሬዝዳንት ትራምፕ ከሳውዲው ልዑል ጋር በስልክ ተወያይተዋል ተብሏል። በዋሽንግተን የሚገኘው የሳውዲ አረቢያ ኤምባሲም በዘገባው ላይ ያለው ነገር የለም። በሳውዲና በሁቲ ታጣቂዎች መካከል ውጊያ የተጀመረው ከ10 ቀን በፊት የኢራን አውሮፕላን ሁቲዎች በሚቆጣጠሩት ሰነአ አውሮፕላን ማረፊያ ካረፈ በኋላ ነው። አውሮፕላኑ የቀድሞ ጠቅላይ መሪ አያቶላ አሊ ሀሚኒ የቀብር ስነ ስርዓት ላይ ለመገኘት የሚሄዱ ልኡካን ቡድንን ጭኖ መመለሱ ተገልጿል። ሳውዲ አረቢያ ከ10 ዓመት በፊት ከኢራን ወደ ሰነአ የሚደረግ በረራን አግዳለች። ሰኞ ዕለት የኢራን አውሮፕላን የልኡካን ቡድኑን ይዞ ሲመለስ ሳውዲ የሰነአ አውሮፕላን ማረፊያን ደብድባለች። አውሮፕላኑ አቅጣጫውን ቀይሮ በአል ሁዳይዳ ለማረፍ ተገዷል። የአሜሪካ ባለስልጣናት አውሮፕላኑ የጦር መሳሪያዎችን የሚሳኤል ክፍሎችንና ወታደራዊ ባለሙያዎችን ጭኗል ሲል ከሰዋል። ሁቲዎች የሳውዲ ጥቃትን ተከትሎ በደቡብ ምዕራብ ሳውዲ ወደሚገኘው አብሃ አውሮፕላን ማረፊያ ባሊስቲክ ሚሳኤል አስወንጭፈዋል። ይህ በእንዲህ እንዳለ የየመን ሁቲዎች ታጣቂዎች ሳውዲ አረቢያን አስፈራሩ። አየር መንገዶች የሳውዲ አየር ክልልን እንዳይጠቀሙ ማስጠንቀቂያ ሰጥተዋል። የሁቲዎች ወታደራዊ ቃል አቀባይ የሀያ ሳሬ የሳውዲ አረቢያን ጥቃቱ ግልጽ ወረራ ሲሉ ገልጸው ሳውዲ አረቢያ የድርጊቷን ውጤት ትሸከማለች፣ ጥቃቱም ያጸፋ ምላሽ ያገኛል ብለዋል። ነገር ግን ሁቲዎች ይህንን ቢሉም ዓለም አቀፍ እውቅና ያለው የየመን መንግስት የመከላከያ ሚኒስቴር የሰነአ አውሮፕላን ማረፊያ ማኮብኮቢያ ላይ ያነጣጠረው ጥቃት አንድ የኢራን አውሮፕላን እንዳያርፍ ለመከላከል እንደነበር ተገልጿል። ድርጊቱን ሳውዲ አረቢያ ሳትሆን የየመን መንግስት ኃይሎች እንደፈጸሙትም አረጋግጧል። ይህን ተከትሎም ሁቲዎች በሳውዲ አረቢያ ደቡብ የሚገኘውን የአብሃ ዓለም አቀፍ አውሮፕላን ማረፊያ የሚሳኤልና ድሮን ኢላማዎችን እንዳነጣጠሩ ሮይተርስ የጻፈ ሲሆን ሳውዲ አረቢያ ግን አብዛኞቹን ሚሳኤሎች እንደመታቻቸው ተዘግቧል። በተጨማሪም አየር መንገዶቹ የሳውዲ አየር ክልልን እንዳይጠቀሙ ማስጠንቀቂያ ሰጥተዋል። ይህ ክስተት ከ2022 ጀምሮ በሳውዲ አረቢያና ሁቲዎች መካከል የነበረውን አንጻራዊ መረጋጋት ሊያከትምለት እንደሚችል ዘገባዎች አመላክተዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ሁኔታው ወደ ሰፊ የክልል ግጭት እንዳይሸጋገር ስጋቱን ገልጾ የዲፕሎማሲ መፍትሄ የማፈላለግ ጥሪ አቅርበዋል። ወደ ቢዝነስ ዘገባዎች አልፋለሁ። የአዲስ አበባ ከተማ አስተዳደር የ2019 በጀትን 502.27 ቢሊዮን ብር አድርጎ አጸደቀ። የከተማዋ ምክር ቤት ባካሄደው 5ኛ ዓመት የሥራ ዘመን 4ኛ መደበኛ ጉባኤ 2019 በጀትን 502.27 ቢሊዮን ብር አድርጎ ያጸደቀ ሲሆን ከዚህም 71.53 በመቶ በዋናነት ለድህነት ቅነሳ፣ ለዘላቂ ልማትና ለእድገት ተኮር ዘርፎች ለካፒታል ወጪ የሚውል ይሆናል። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ? ለአስተዳደራዊ ወጪ ብር 142.97 ቢሊዮን ተመድቧል። ለመጠባበቂያ ወጪ ብር 16 ቢሊዮን ሆኖ በሙሉ ድምጽ ጸድቋል። የ2019 በጀት ካለፈው ዓመት ሲነጻጸር 152.26 ቢሊዮን ብር ሲሆን የ43 በመቶ እድገትም አለው ተብሏል። በጀቱ የከተማዋን የልማት ፍላጎትና የአገልግሎት ደረጃ ይበልጥ ለማሳደግ ታሳቢ ተደርጎ የተመደበ ሲሆን የተጀመሩ የልማትና የመልካም አስተዳደር ስራዎችን አጠናክሮ ለመቀጠል የሚውል ይሆናልም ተብሏል። ኢትዮጵያ የ4 ቢሊዮን ዶላሩን የኩምሩክ ወርቅ ማውጫ ግዢን አጸደቀች። የኢትዮጵያ መንግስት የቻይናው ዢጂንግ ጎልድ ኢንተርናሽናል የካናዳውን አላይድ ጎልድ ኮርፖሬሽንን በ4 ቢሊዮን ዶላር ለመግዛት ያደረገውን ስምምነት በይፋ ማጽደቁን የካፒታል መረጃ ምንጮች ያመለክታሉ። በአሶሳ ዞን ኩምሩክ ወረዳ የሚገኘው ይህ ፕሮጀክት ሲጠናቀቅ የኢትዮጵያ ትልቁ ዘመናዊ የወርቅ ማውጫም ይሆናል። በ620 ሚሊዮን ዶላር ወጪ እየተገነባ ያለው ማዕድኑ በአመት ወደ 290 ሺህ አውንስ ወርቅ የማምረት አቅምም አለው። የኩባንያው የባለቤትነት መብት ቢቀየርም ነባሩ የህግና የውል ማዕቀፍ ግን እንደማይቀየር ተገልጿል።
የአፍሪካ የገንዘብ ሚኒስትሮችና የባንክ ገዢዎች የአህጉሪቱን የኢኮኖሚ መዋቅር ለመቀየርና የሀገር ውስጥ ገቢ አሰባሰብን በከፍተኛ ሁኔታ ለማጠናከር መስማማታቸውን ገለጹ። ይህ ውሳኔ የተላለፈው በባንጁል በተካሄደው ከፍተኛ የብሬንት ውድስ ተቋማት አፍሪካ ገዢዎች ስብሰባ ላይ ነው። የአፍሪካ ሀገራት የገንዘብ ሚኒስትሮችና የባንክ ገዢዎች ዓመታዊ ስብሰባ በባንጁል ተካሂዷል። በስብሰባው ላይ የተሳተፉት የብሬንት ውድስ ተቋማት የአፍሪካ ገዢዎች አህጉሪቱን ወደ ተሻለ ኢኮኖሚያዊ ምዕራፍ ለማሸጋገር የሚያስችሉ ቁርጠኝነቶችን ይፋ አድርገዋል። የገንዘብ ሚኒስትሮቹ በዋነኝነት የሀገር ውስጥ የገቢ አሰባሰብን ማጠናከር፣ የመንግስት የገንዘብ አያያዝን ማሻሻል፣ የካፒታል ገቢዎችን ማሳደግ እንዲሁም ለጥቃቅንና አነስተኛ ኢንተርፕራይዞች የፋይናንስ ተደራሽነትን ማስፋት የጋራ ግባቸው መሆኑን አረጋግጠዋል። በተጨማሪም የዓለም አቀፉ የገንዘብ ተቋምና ዓለም ባንክ አፍሪካ የግብር ስርዓቷን ለማዘመን ህገወጥ የገንዘብ ፍሰትን ለመግታትና በዲጂታላይዜሽን የታገዘ የግብር አስተዳደርን ለመገንባት እያደረጉት ያለውን ጥረት በልዩ ትኩረት እንዲደግፉ ጥሪ ቀርቧል። የአፍሪካን መዋቅራዊ የኢኮኖሚ ለውጥ ለማረጋገጥና የዕዳ ተጋላጭነትን ለመቋቋም ቀጣይነት ያለው የፋይናንስ ምንጭ ወሳኝ መሆኑን የገለጹት አመራሮቹ ተቋማቱ በግሉ ዘርፍ ልማትና በተቋማዊ የመቋቋም አቅም ግንባታ ረገድ የሚያደርጉት ድጋፍ እንዲጠናከር ጠይቀዋል። ኬንያ ከቢሊዮነሩ አሊኮ ዳንጎቴ ጋር በላሙ የነዳጅ ማጣሪያ ግንባታ ላይ ተስማማች። የኬንያው ፕሬዝዳንት ዊሊያም ሩቶ መንግስታቸው ከናይጄሪያው ቢሊዮነር አሊኮ ዳንጎቴ ጋር በላሙ ከተማ የነዳጅ ማጣሪያ ለመገንባት የሚያስችል ስምምነት ላይ መድረሳቸውን አስታውቀዋል። ይህ ፕሮጀክት ሲጠናቀቅ በቀን 700,000 በርሜል ድፍድፍ ዘይት የማጣራት አቅም እንደሚኖረው የተገለጸ ሲሆን ይህም የምስራቅ አፍሪካ ትልቁ የነዳጅ ማጣሪያ ያደርገዋልም ተብሎ ይጠበቃል። ማጣሪያው በዋነኝነት ለ8 የምስራቅና መካከለኛው አፍሪካ ሀገራት የነዳጅ አቅርቦትን እንደሚሰጥ ፕሬዝዳንቱ አስረድተዋል። ግዙፉ የመኪና አምራች ቮልስዋገን እስከ 50,000 የሚደርስ ተጨማሪ የስራ መደቦች ቅነሳ ለማድረግ እያጤነ ነው ተባለ። የወጪ ጫና፣ የቻይና ገበያ ከፍተኛ ፉክክር፣ የኤሌክትሪክ መኪና ገበያ ፈጣን ለውጥና የአሜሪካ የታሪፍ ፖሊሲዎች ተጽዕኖ የቅነሳው ምክንያት ናቸው። እቅዱ ኩባንያው ዓለም አቀፍ ተወዳዳሪነቱን ለማስጠበቅ የወጪ ቅነሳ እንደሚያስፈልገው ማመኑን ተከትሎ የመጣ ስለመሆኑም ዘጋርዲያን ዘግቧል። የቮልስዋገን ዋና ስራ አስፈጻሚ ለሰራተኞች በላከው የውስጥ መልእክት ከዚህ ቀደም የተጀመረውን 50,000 የስራ መደብ ቅነሳ በተጨማሪ እስከ 50,000 ተጨማሪ የስራ መደቦች ሊቀነሱ እንደሚችሉ ገልጿል። ሆኖም ይህ ገና የመጨረሻ ውሳኔ ያለመሆኑንና ከሰራተኛ ማህበራትና ከተቆጣጣሪ ቦርዱ ጋር ውይይቶች እየቀጠሉ መሆናቸውን አስታውቋል። ቮልስዋገን በጀርመን ከፍተኛ ቀጣሪ ከሆኑ ኩባንያዎች አንዱ መሆኑን ተከትሎ በሺዎች የሚቆጠሩ የስራ መደቦች ከተቀነሱ በዘርፉ ላይ ሰፊ ተጽዕኖ ሊያሳድር ይችላልም ሲል ዘጋርዲያን አክሏል። ቻይና ለቮልስዋገን ትልቋ የገበያ መዳረሻ የነበረች ቢሆንም የሀገር ውስጥ ኤሌክትሪክ መኪና አምራቾች ከፍተኛ ውድድር በመፍጠራቸው ምክንያት በሀገሪቱ የሽያጭ መቀነስ ፈተና ገጥሞታልም ብሏል። በመጨረሻም በስፖርት የዘንድሮ 23ኛው የዓለም ዋንጫ የረሴ አጋጣሚዎችን እያሳየ ቀጥሏል። ዛሬ ማክሰኞ በሚጀምረው ግማሽ ፍጻሜ ተፎካካሪዎቹ ብዛት ወደ 4 ወርዷል። ፈረንሳይ፣ ስፔን፣ እንግሊዝና አርጀንቲና የዓለም ዋንጫ ሻምፒዮን ለመሆን የሚቀራቸው 2 ጨዋታዎችን ማሸነፍ ብቻ ነው። ዛሬ ምሽት ላይ ፈረንሳይ ከስፔን ይጫወታሉ። አናል ተስፋ እንደሚከተል ያቀርበዋል። በፊፋ የደረጃ ሰንጠረዥ መሰረት ፈረንሳይ አንደኛ ስትሆን ስፔን 4ኛ ላይ ናት። ሁለቱ የአውሮፓ ጠንካራ ቡድኖች የሚጫወቱበት ይህ ግጥሚያ ታላቅ የዓለም ዋንጫ ጨዋታ የመሆን እድል አለው። ፈረንሳይ ሞሮኮን 2-0 ባሸነፈችበት ጨዋታ በዘንድሮ ዓለም ዋንጫ 8ኛ ግቡን ያስቆጠረው ክሊያን ሙባፔ በድጋሚ መነጋገሪያ ሆኗል። ሙባፔ በዓለም ዋንጫ ያስቆጠራቸውን ግቦች ብዛት ክብረ ወሰኑን ከያዘው ሊዮኔል ሜሲ የሚያንሰው በአንድ ብቻ ነው። ነገር ግን የፈረንሳይ ትልቁ ጥንካሬ ሜዳ ላይ ያላቸው ብቃት ነው። በሩብ ፍጻሜ ጨዋታ የመጨረሻውን ግብ ያስቆጠረው ኦስማን ዴምቤሌ የግብ ብዛቱን ወደ 5 አሳድጓል። ማይክል ኦሊሴም በአንጻሩ ሜዳ ላይ የፈጠራ አቅሙን እያሳየ ሲሆን 5 ግቦችን በማቃበል በቀዳሚነት ተቀምጧል። ቢሆንም ግን ከ2 ጊዜ በላይ የዓለም ዋንጫ አሸናፊዋ ስፔን የሚያደርጉት ጨዋታ ቀላል አይሆንም። ስፔን በ2024 የአውሮፓ ዋንጫ ግማሽ ፍጻሜ ፈረንሳይን 2-1 ማሸነፏ አይዘነጋም። በዚህም ውድድር የስፔን የእግር ኳስ አቅም ካሁን በኋላ ባሉት ጨዋታዎች እንደሚሆን ይገመታል። የቡድኑ ኮከብ የሆነው ላሚን ያማል ገና ብቃቱን በዓለም ዋንጫ መድረክ አላስመሰከረም። የባርሴሎናው የክንፍ ተጫዋች ብቸኛ ግቡን ያስቆጠረው ከሳውዲ አረቢያ ጋር በነበረው የምድብ ጨዋታ ነው። በመጀመሪያዎቹ ጨዋታዎች 4 ግብ ከመረብ ያሳረፈው ሚካኤል አየርዛባል ባለፉት 2 ጨዋታዎች ማስቆጠር አልቻለም። ስለዚህም አሰልጣኙ ሉዊስ ደላፌንቴ ከፖርቹጋልና ቤልጂየም ጋር በነበረው ጥሎ ማለፍ ጨዋታዎች ጣልቃ በመግባት ሚኬል ሜሪኖን አስገብተዋል። የ2010 የዓለም ዋንጫ ሻምፒዮንነት ላይ ሌላ አሸናፊነት መደረብ የምትፈልገው ስፔን 19 ዓመት የሞላውን የያማልን ተሰጥኦ የሚገልጥ የጨዋታ ብቃት እንድታሳይ ይጠበቃል። ፈረንሳይ ለግማሽ ፍጻሜ ስትደርስ ይህ ለ8ኛ ጊዜዋ ነው። ይህም ቁጥር ከብራዚል ጋር እኩል የሚያደርጋት ሲሆን ከዚህም የበለጠ ተሳትፎ ያላት ጀርመን ናት። 12 ጊዜ ደርሳለች። በአንጻሩ
በአንጻሩ ስፔን በታሪኳ ለረጅም ጊዜ ሳትሸነፍ የቆየችበት ጊዜ ላይ ናት። መጋቢት 2024 በኮሎምቢያ 1-0 ከተሸነፈች በኋላ በነበሯት 36 ግጥሚያዎች ሽንፈት አላየችም። በዚህም ጊዜ ውስጥ 27 ጊዜ ያሸነፈች ሲሆን በ9 አቻ ወጥተዋል። ፈረንሳይና ስፔን በዓለም ዋንጫ ታሪክ ለሁለተኛ ጊዜ የሚጋጠሙ ሲሆን ለመጨረሻ ጊዜ ከ20 ዓመት በፊት በአውሮፓውያኑ 2006 የተገናኙ ሲሆን ፈረንሳይም ከመመራት ተነስታ 3-1 በሆነ ውጤት አሸንፋለች። ዛሬም ምሽት 4 ሰዓት ላይ ፈረንሳይ ከስፔን የሚያደርጉት የግማሽ ፍጻሜ ጨዋታ ይጠበቃል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎቹ እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ